ይሄ አብሮ የተወለደን አብሮ ያደገ መንፈስ አንቺን በደንብ ያቀሻል። የምትበዩ የምትጠጪውን ውሎሽን፣ ስትናደጂ ስትደሰቺ ምን እንደምትወጂ ምን እንደምትጠይ በደንብ ስለሚያውቅ በትንሹ ነው አንቺን ሊጥልሽ የሚችለው። መንፈሱ እንዲሸኝልኝ ይፈልጋለሁ ያልሽው እንዲሸኝልሽ ከመፈለግ ይልቅ እንዲታሰር መመኘት ነው ያለብሽ። ይሄንን ካደረግሽና በተከታታይ እነዚህ ነገሮች በጣም ተጠንቀሽ ካደረግሻቸው መንፈስ ይታሰራል። አንቺ ውስጥ የመግባት አቅም አይኖረውም። የገባውም ይታሰራል። ሊገባ ያሰበውም ደጅ ላይ ነው የሚቀረው፣ አንቺ ውስጥ አይገባም። ሊሂድ የማይልበት ምክንያት ምን ይመስልሻል? የውሸቱን ስለሆነ ስላልታሰረ ነው። የታሰረ ከሆነ ቆይ ያለው አይልም እንዴ? ታስሮ የተቀመጠ መንፈስ ከሆነ ምንም ነገር መንካት አይችልም። ያያል ግን አይነካም። የታሰረ መንፈስ ካለ መሸኘት አለበት። ጥላቴ እንዴት ማሰር ይችላለሁ? ታሰር ሲለው ወይ ያልታሰርክ ምናምን ቢስ እንዴት ማዘዝ ይችላለሁ? እሱ ነው ትንሽ የጠፋኝና በቃ ጸሎት ሲገባ በጣም ያስጨንቀኛል። ቆይ ውዳሴ ማርያም ሐሳብሽ ገብቶኛል። ምንም ብዙ ማትጨነቂ አማርኛም ብዙም እንትን ስላላልሽ እኔ አላስቸግርሽም። ገብቶኛል ሐሳብሽ እና ሶስት ነገሮችን ብቻ ልንገርሽና እነሱ ነገሮች በተግባር ፈጽሚ። አንደኛ ሰይጣን እንዲታሰር ወይም እንዲያዝ ወይም አንቺን መፈተን አልኩኝ አንቺ ውስጥ ገብቶ ስራ መስራት እንዲያቆም የምትፈልጊ ከሆነ መጀመሪያ የዛር መንፈስን ለማሰር ጥረት ማድረግ አለብሽ። ሱባኤ መያዝ አለብሽ። የዛር መንፈስ ሌሎችን ሰብሳቢ ነው። አብሮ የተወለደ ማለት ነው። አብሮ ያደገ ማለት ነው። ይሄ አብሮ የተወለደን አብሮ ያደገ መንፈስ አንቺን በደንብ ያቀሻል። የምትበዩ የምትጠጪውን ውሎሽን፣ ስትናደጂ ስትደሰቺ ምን እንደምትወጂ ምን እንደምትጠይ በደንብ ስለሚያውቅ በትንሹ ነው አንቺን ሊጥልሽ የሚችለው። ለምን ደካማ ጎንሽንም ጠንካራ ጎንሽንም ያውቃል። ወዴት አንቺን ይዞ ሄዶ ምን ማድረግ እንዳለበት ከልጅነት ጀምሮ ስላወቀ ዛር መንፈስን ማሰር ነው። ሌላው ዛርን ማሰር ጥቅሙ ምንድነው? ሌሎች መናፍስቶችን ሰብስበው አንቺን ለማጥቃት ብዙ ሰራዊት ያመጣብሽና ወዴትም እንዳትንቀሳቀሽ ሊቆላልፍብሽ ይችላል። እና ዛር መንፈስ ሲታሰር መተትም አይገባም፣ ቡዳም አይገባም። ምንም ሲገቡ እንዲያዙ ነው የሚሆኑት። አንቺን ዛርን ካሰርሽው። ካልታሰረ ግን ሲገቡ እንደ ሰራዊት ነው የሚሆኑት። ለሱ እንደ አንድ ወታደር ነው የሚሆኑት። እና ይሄን ሞክሪ። ሁለተኛ ላይ ደግሞ ማድረግ ያለብሽ ኃጢአት ካለበት ቦታ፣ ሱስ፣ ዝሙት ወይም ደግሞ እንዲህ አይነት ነገር ካለበት ቦታ ላይ መራቅ። በቃ ጓደኛ መቀየር ካለብሽ ጓደኛ መቀየር፣ ጸባይ ማስተካከል ካለብሽ ጸባይ ማስተካከል። ይሄን ነገር ራሱ መንፈስ አንቺ ውስጥ ጉልበት እንዳይኖረው ይረዳል። በትክክል ይሄን ነገር ከተጠቀምሽበት። ሶስተኛ ደግሞ በጸሎት ሰዓት በምትንበረከኪበት ሰዓት መጀመሪያ በስላሴ ስም ታሰር ብለሽ 7 ጊዜ ወይም ደግሞ 21 ጊዜ 41 ጊዜ እንዳቅምሽ ነው ሰግደሽ አብረኸኝ የዋልክ ሞባይል ስመለከት ደጅ ስወጣ ከአህዛብም ከክርስቲያኖችም ከየትኛውም ሰው ከአይናቸው ተወርውረህ ወደ እኔ የገባህ መንፈስ ጎረቤት ላይ በቤተሰብ ላይ የተወረወርክብኝ አሁን ባለሁበት ቤት ውስጥ ደግሞ ቀድሞ እኔ ሳልኖር በፊት የገባህ መንፈስ ታሰር ብለሽ አስረሽ ሰግደሽ ነው ከዛ በኋላ መጸለይ ያለብሽ። ይሄንን ካደረግሽና በተከታታይ እነዚህ ነገሮች በጣም ተጠንቀሽ ካደረግሻቸው መንፈስ ይታሰራል። አንቺ ውስጥ የመግባት አቅም አይኖረውም። የገባውም ይታሰራል። ሊገባ ያሰበውም ደጅ ላይ ነው የሚቀረው፣ አንቺ ውስጥ አይገባም። ይሄንን በተግባር መፈጸም። ሌላው እንደ ማጠቃለያም ምነግርሽ ጸበል ማግኘት ነው። ኡጋንዳ ቤተክርስቲያኖች አሉ አይደለም? እዛ አካባቢ ቤተክርስቲያን አጠገም ያለው ምን ካምፓላ ሚካኤል ነው ገብርኤል? ካምፓል ገብርኤል ነው አይደለ? አዎ። ስለዚህ እዛ ጸበል አለ። አባቶችን ድርሳነ ሚካኤል ጸልዩልኝና አጥምቆኝ ብለሽ ወይም ጸበል መጠመቂያ ካለ ግንባርሽን ወይም ጀርባሽን እንድትጠመቂ ማድረግ ነው። መንፈሱ እንዲሸኝልኝ ይፈልጋለሁ ያልሽው እንዲሸኝልሽ ከመፈለግ ይልቅ እንዲታሰር መመኘት ነው ያለብሽ። መንፈሱ እኮ የሚሸኘው ሲታሰር ነው አይደል እንዴ? ፍርድ ቤት ቀጠሮ ያለው እስረኛ ለምሳሌ ቃሊቲ እስረኞች አሉ፣ ቀጠሮ እስረኞች አሉ፣ የተፈረደባቸው አሉ። እነዚህ በሙሉ ወደ ፍርድ ቤት መጥተው ከዳኛ ፊት ይቆማሉ። ሲመላለሱ ግን እጃቸው በካቴና ታስሮ በመኪና ተጭነው ነው የሚመላለሱት። ያልታሰረ እስረኛ ካለ ያመልጣል። ከዛ ደግሞ እንደገና እሱን ፍለጋ አንቺ ውስጥ የታሰረ መንፈስ መኖር አለመኖሩ ሳታረጋግጪ ለምንድን ነው ይሸኝልኝ የምትይው? የታሰረ መንፈስ ካለ መሸኘት አለበት።
አልሄድም እቆያለሁ፣ ቆይ ትንሽ እጠብቃለሁ፣ እመቤቴ ቆይ ብላኛች፣ አይሰራም። ከታሰረ ታሰረ ነው። የሚያዘው እሱ ሳይሆን አንቺ ነሽ፣ ወይም ደግሞ አንቺ ላይ ያለው የጠባቂ መልአክ የእግዚአብሔር መልአክ ነው። እሱንም ለአንቺ አመልክቶች ወይ አባቶች ናቸው እና ወጣ ሲሉት እሺ በዚህ ግባ። እስረኛ አሁን እጄ መካቴና ታሰርና ዘርጋ ሲባል አልታሰርም ይላል? ይታሰር። ከታሰረ በኋላስ ውጣ ሲባል ግባ ሲባል ወደዚህ ሂድ ናዚህ ግባ ሲባል እሺ የሚለው? በቃ እንዴት ነው ፍርደኛ አልሄድም የሚለው? የታሰረ እስረኛ አጋንንት ቆመት እንደዛ እኮ ነው። አንቺ እኮ ነሽ ያሰርሽው ወይም ያሳሰርሽው። እንዴት ነው አንቺን የማይታዘዘው? ልሂድ የማይልበት ምክንያት ምን ይመስልሻል? የውሸቱን ስለሆነ ስላልታሰረ ነው። የታሰረ ከሆነ ቆይ ቆያለሁ አይልም እንዴ? ስትሰግጂ ስትጸልይ ቅዱስ ቁርባን ስትቀበይ ያቃጥለዋላ። ምን ያደርጋል አንቺ ጋር ከታሰረ? አንቺ አትፈችውም፣ እሱ ታስሮ አንቺ አትፈችውም። ሚካኤል አይፈተው፣ እግዚአብሔር ኪዳነ ምሕረት ታስረው ገብርኤል አይፈተው፣ ምንም አይነት ነገር አይፈተውም። የታሰረን አጋንንት ከታሰረ ታሰረ ነው። ፈትቻለሁ ሂድ ተብሎ የሚባል አጋንንት የለም። እና መንፈስ አንደኛ መታሰር አለመታሰሩን ቼክ ማድረግ። ለመታሰሩ ምልክቱ በረከትሽ ነው፣ ጸባይሽ ነው፣ በቤትሽ ውስጥ ያለው ሁኔታ ያበላሸው የነበረው ነገር መንካት ካቆመ፣ አጥቼዋለሁ ያልሽውን ነገር ስታገኝ፣ ቀርቶብኝ ያልሽው ነገር ሲመጣ፣ አጠቃላይ ጥሩ ህይወት መኖር ስትጀምሪ፣ ወይም ደግሞ እግዚአብሔርን በስርዓቱ ማምለክ ስትጀምሪ፣ ፈተና የሆነብሽ ነገር በሙሉ ሲቀር፣ የስጋ ፈተናሽን እኮ በስግደት በጾም በጸሎት ስጋን ትገሪዋለሽ። ችግር የለውም፣ ቀላል ነው እኮ። ግን የስጋ ድካም ላይ አጋንንት መደረብ አለመደረቡ ደግሞ ማወቅ እንችላለን። አሁንም ወድቀን የምንገኘው ከባድ ኃጢአት ውስጥ ከሆነ ያልታሰረ አጋንንት አለ። ወይም ሀቢቹዋል አክሽን፣ ይሄ ድግግሞሽ፣ ልማዳዊ ድርጊት እኛ ላይ ቤት ሰርቶብናል። መጽሐፈ መነኮሳት ላይ ከሰይጣን ይልቅ ልማድን ፍሩ ስለሚል ማለት ነው። ስለዚህ አንቺ ውስጥ ተደብቆ ነው ወይስ ጸበል ቦታ ስትሄጂ አልወጣም እቆያለሁ እያለ ነው? ለምንድን ነው የማይሸኘው? ይሄን ንገሪኝ እስቲ። አልገባኝም። በእርግጥ ጥቅም እየተጠመኩኝ አይደለም። ጸሎት ያደረኩበት ግን ራሴ ላይ አፈሳለሁኝ። እሺ ጸበል እንኳን ለዛ አክሰሱ የለኝም፣ ብዙም የለም እዚህ። ቆይ ምን ሞክረሽ ነው ታዲያ አልሸኝም አለኝ የምትይው? መቼ ነው የሚሸኘው የምትይው? ምን ሞክረሻል? መጀመሪያ እንደማደርገው መስገድ፣ መጸለይ፣ መለመን፣ መሳል። ታሰርስ ብለሽ ታውቂያለሽ? አዎ እየሰገድኩኝ አንተን እንዳስተማርክ። እሺ ምን ነበር ያበላሸብሽ? ለምሳሌ ኢኮኖሚካሊ፣ ጤንነት፣ እንደገና ደግሞ ጸባይ፣ ከቤተሰብ ትዳር፣ ይሄ ሁሉ ነገር ተስተካክሏል? ሁሉ ነገር አሪፍ ነው? ሰላም ነው? መጨረሻ አልተስተካከለም። እና መች አልተስተካከለም። አልታሰረማ። ይሄን ነው እኮ ታሰር ካልሽ በኋላ ህይወትሽን ማስተዋል ነው። እያንዳንዷን ነገር ህይወትሽ ውስጥ ያለውን የጎደለው ነገር ቼክ ማድረግ ነው። አለበዚያ ገና ነው ማለት ነው። ወይ አንቺ ጸባይ መገራት አለበት፣ ወይ ገንዘብ አወጣጥሽ መስተካከል አለበት፣ ወይ ደግሞ ኢኮኖሚካሊ ከባለቤትሽ ጋር የምትመካከሉት የምታስተካክሉት። ይሄ ከመንፈሱ ውጭ ያለ ነገር ነው። በመንፈሱ በኩል ደግሞ ታሰር በስላሴ ስም ካልሽ በኋላ አግሬሲቭነትሽን፣ ቁጡነትሽን፣ ሁሉ ነገርሽን መቆጣጠር ከቻልሽ፣ መታገስ ከቻልሽ፣ ስጋው ደግሞ ስትቀበይ፣ ስትጾሚ፣ ስትጸልይ፣ ስትሰግጂ የምታዩ ህልም፣ አጠቃላይ ጥሩ መልካም የሆኑ ነገሮችን ታያለሽ። መልእክት ቀድሞ አንድ ነገር ከመድረሱ በፊት ያሳይሻል። ከዛ ትጠነቀቂያለሽ። የምትድኝ ከሆነ ቀድሞ ከመሆኑ በፊት ራስሽን የምታድኝ እግዚአብሔር አመሰግናለሁ ከዚህ ነገር ስላተረፈኝ የምትይ ከሆነ ታስሯል ማለት ነው። ጥቃቱ ካለ ግን እስካሁን ታስሬያለሁ አለ የሚለው ውሸት ነው። ስለዚህ መፍትሄው ምንድን ነው? መጀመሪያ የሰገድኩኝ ታሰር ማለትና መታሰሩን ማረጋገጥን ባልኩሽ አይነት መስፈርት ውስጥ ማለት ነው። ኦኬ ገብቶኛል። ዓላማዬ ብሎ ይዞ የገባ ሰይጣን መታሰር አለበት፣ መያዝ አለበት። ስግደት ማብዛት አለብሽ። ትሰግጃለሽ? አዎ ሰግዳለሁ። ጥሩ ነው። ስግደት በተደጋጋሚ የምትሰግጂ ከሆነ ስጋሽ እየተገራ ስጋሽ ላይ የተቀመጠውና የሚፈታተንሽ መንፈስ ይታሰራል። ስግደት የሚሰግድ ሰው ስጋውን እያነጻ ወደ ነፍሱ ኃይል የመጠጋት እድሉ በጣም ሰፊ ነው። የነፍስ ኃይል የሚባል አለ። የስጋ ኃይል የሚባለው ቅስም ነው። የነፍስ ኃይል የሚባለው ደግሞ መንፈስ ቅዱስ ለኛ የሰጠ ጸጋ የሚባለው ነገር ነው። ስለዚህ ወደ ጸጋችን መጠጋት የምንችለው ስጋችንን ስንቀድስ ነው። ሰው ብዙ ጊዜ ጸጋውን የሚያገኘውና ባለ ጸጋ የሚሆነው ስጋውን ቀድሶ ወደ ነፍሱ ሲያልፍ ነውና ብቻ ይሄንን አድርጊ። መንፈሱ አልወጣም፣ በጣም አስቸግሯል። ለምን አልወጣም?
አንድ አሁን እኔ አንተም መምህር ግርማም ከሚያስተምሩት ትምህርት እንደተረዳሁት ከሆነ አንድ ደካማ ጎን ይኖራል የሆነ ነገር ላይ ተቀምጧል ነው ብለህ ያልከኝ ልክ ነህ። ጥሩ ተከታታይ ያለ አንተ ትምህርት እንደማስበው ከሆነ እና ግን ምን እንደሆነ ልናውቀው አልቻለም። በጣም ትክክል ነው። ይኸውልህ ባለቤትህ እሺ ይሄ መንፈስ ይጮሃል እስካሁን አልወጣም። አሁን በአለመውጣቱ ሳይሆን ታስሯል ወይ ነው። መምህር ግርማ አስረውታል። እሺ የታሰረ ነው። ከዛ አስረ ውጣ ብለውታል። ግን አሁን ለምን ሌላ እንዳለ ሊገባኝ አልቻለም። የሆነ የተደበቀብኝ ይኸውልህ ታስሮ ተቀምጧል። ጸበል በነካው ቁጥር የሚል ከሆነ ምንም ችግር የለውም። በነገራችን ላይ ለምሳሌ እኔ የዛሬ 10 ዓመት ያሰርኩት መንፈስ ካለ ጸበል በገባው ቁጥር ይላል፣ ይቃጠላል። በቃ ዱላ ያረፈበት ልጅ እንደሚያለቅሰው ያለቅሳል። ያ ማለት ግን አሁንም ድረስ በሽተኛ ነኝ ማለት አይደለም። በቃ እኔ ለነፍሴ ስል ወይም ለስጋዬ ለሲኩዌንስ ለአሬንጅመንት ብዬ ስጋ የሆነ እድሳት ፈልጌ ለራሴ ለመንፈሴ ፈልጌ ሲሄድ መንፈሱን በዛው ያገኘዋል፣ ይቃጠላል። ለምን ተቃጠልኩ ብሎ ለምን ጮኸ አይባልም መቼም። ያ ማለት አለ ማለት ደግሞ ዛሬም ህይወቷን ያበላሻል ማለት ከሆነ ግን ሌላ ጉዳይ ነው። ታስሮ የተቀመጠ መንፈስ ከሆነ ምንም ነገር መንካት አይችልም። ያያል ግን አይነካም። ያያል አያበላሽም። አይ ጸባዩ አልተስተካከለም፣ አለባበሷ አሁንም ለሰይጣን የሚያጋልጥ አለባበስ፣ አነጋገር፣ ሁኔታ፣ የጸሎት ህይወቷ ምናምን ደካማ ጎኗ በጣም ከበድ ያለ ደስ የማይል ብቻ እግዚአብሔርን የሚያስከፋ እንዲሁም ሰይጣንን የሚያስደስት ነገር ካለባት ያልታሰረ መንፈስ ቀን የሚጠብቅ የሚያደፍጥ መንፈስ አለ። ታስሮ ያለው መንፈስ እንዳለ ሆኖ ደግሞ ያልታሰረ ይኖራል። መምህር ግርማ ጋር ስትመጡ እቤት የሚቀር ይኖራል። ሁልጊዜ ደጋግሜ እናገራለሁ። ጸበል ልትጠመቁ ስትሄዱ የት እንደምትሄዱ ስለሚያውቅ ያደፍጣል። የት ነው የሚያደፍጠው? ውስጥ ሰውነታችሁ ውስጥ ላይሆን ይችላል። የቆሸሸ ልብስ ላይ ይቀመጣል። ሽንት ቤት፣ አመድ ላይ፣ ጓሮ ምናምን እንደዚህ አይነት ቦታ ሰይጣን ማረፊያው ነው። ይቀመጥና ተጠምቃችሁ ስትመጡ ቁጭ ይላል። ለምን? የት ነው ሄዳችሁ የመጣችሁት እናንተ? ጸበል ናውጣ ገባ ስትሉ ስጋችሁን ነው የምትቀጠቅጡት። ስለዚህ ጸበል ትሄዱ ስትሉ ናና ተከተለኝ፣ አብረህ ሂድ፣ ከፊት እየመራ ወይ ከኋላ እየተከተልክ እንሂድ፣ ቅጥቅጥ እያደረጋችሁት ከዛ ይያዛል እዛው። ከዛ ውጭ ግን አስማንዲዮስ የሚባለው ልክ መጽሐፈ ጦቢት ላይ እንዳለው አስማንዲዮስ የሚባለው ሰይጣን በባልና ሚስት መካከል ገብቶ ችግር የሚፈጥር አልጋዋ ላይ ተቀምጦ የመጡትን ባሎቿን በሙሉ የሚገድል፣ እሷ ግን ጨዋና ጥሩ ክርስቲያን ጥሩ የእግዚአብሔር ሰው ሆና ትኖር ነበረ። ለምንድን ነው የማገባቸው 6 ወንዶች በሙሉ የሚሞቱብኝ? ጭኔ ላይ ምንድን ነው ያለው ትል ነበረ። ከዛ በኋላስ የእግዚአብሔር ሰው ጦቢያ መጣ፣ ተልኮ የጦቢት ልጅ ጦቢያ መጣ። ያንን አስማንዲዮስ የሚባለው መንፈስ መያዝ ማሰር እንዳለበት ተነገረው። ቅዱስ ሩፋኤል ነው የነገረው። ሄደህ ገብተህ ይሄንን የአሳ ሐሞት ከገነት የመጣ አሳ ነው፣ ይሄን ሐሞት አጭስበትና ከዛ በኋላ ምን ይላል አለው፣ ይያዛል፣ ደንብሮ ይወጣል አለው። ያ መንፈስ ከወጣ በኋላ እቺ ሴት ጅራቱ ትልቅ የሆነ አውሬ ከቤቷ ሲወጣ አይታ ምንድነው አለችው። ይሄ ነበረ ጭንሽ ላይ ተቀምጦ ባሎችሽን ሲገድል የነበረው፣ አሁን ግን እኔን አይገለኝም፣ አንቺ የኔ ሚስት እኔ ደግሞ አንቺ ባል ነን ብሎ እውነተኛውን ነገር ነገራት። እስከዛ ጊዜ ድረስ ግን አታውቅም ነበር እቺ ልጅ። ስለዚህ አንዳንዴ መንፈሱ ተመችቶት የተቀመጠው ምንድን ነበረ ሲባል የእግዚአብሔር ሰው የሆነ ሰው ወይም የእግዚአብሔር የሆነ ዕቃ እዛ ቤት እስካልገባ ድረስ ወይም መንፈሱ እስካልተነቃበት ድረስ ይቀመጣል ነው። መቼም የዚች ወለተ ራጉኤል የዚህ ማን ስሟ ሳራ ነው ስሟ መሰለኝ፣ እርግጠኛ ሳራ ነው ስሟ። ሳራ ነው ወለተ ራጉኤል። ሳራ የሳራ አባት ይሄን መንፈስ ሊያውቀው አልቻለም። ራሷም ሳራ ደግሞ ይሄን ሰይጣን ልታውቀው አልቻለችም። አልጋዋ ላይም የተቀመጠ አጋንንት እንዳለ ግን አታውቅም። በህይወቷ ግን እግዚአብሔርን አልበደለችውም። ስለዚህ እግዚአብሔር አዳናት። እናንተም ቤት ይሄ ሰይጣን ሊወጣ ያልቻለበት ምክንያት መታወቅ አለበት። ልክ ምን ሲመጣ ነው ይሄ ሰይጣን የሚሄደው ወይም የታሰረው መንፈስ የሚሸኘው መቼ ነው? ታስሯል ከተባለ ነገ ውጣ ብትሉት ይወጣል እኮ፣ መውጣት አለበት። ለምንድን ነው አልወጣ የሚለው? የታሰረ እስረኛ አልኩህ እኮ ቅድም ለሊቱ ሳስረዳ፣ የታሰረ እስረኛ ከሆነ ሰይጣን ከሆነ ውጣ ስትለው ለምንድን ነው እምቢ የሚለው? አንድ ተስፋ ስላለው ነው፣ ስላልታሰረ ነው። ተስፋው ምንድን ነው? ብልሹ ጸባይዋ ሊሆን ይችላል፣ ብልሹ አለባበሷ፣ ክርስትና ህይወት ላይ እንዝላል ወይም ታካች ልትሆን ትችላለች፣ ሰነፍ ልትሆን ትችላለች። የሆነ ክፍተት አግኝቷል። እጁ ላይ የታሰረ ሰንሰለት ኖሮ ሳይሆን እንደታሰረ መስሎ የተቀመጠ መንፈስ ይኖራል ነው። መምህር ግርማ ያሰሩት ሰይጣን ይኸውልህ፣ ለምሳሌ ውስጡ 5 ሰይጣን ካለ እሳቸው ያሰሩት 2ቱን 3ቱን ከሆነ ሳይታሰር እቤት ተቀምጦ ተደብቆ የነበረው መንፈስ ይገባበታል። ያ ደግሞ ምን ያደርጋል? አንተንም ልጅህንም ቤት ውስጥ ያለውን ራሷንም ሁሉንም ይረብሻል። እንዴ ታስሮ አልነበረ እንዴ?
መምህር ግርማ ጋር ታስሯል። ለምንድን ነው አሁን እንደዚህ ምን ሆነው ትላለህ? የትኛው መንፈስን እየረበሸ እንደሆነ ስላላወቅህ ማለት ነው። አሁን ገባ? አንዳንድ ሰው ስፔሻል አድርጎ ጠቋር ታሰር፣ አዳልሞቴ ታሰር፣ ቡዳ ታሰር ይላል። ጥሩ ነው ማለቱ። ይህንን ግን ማለት ያለብን ርኩሳን መናፍስት በሙሉ ታሰሩ፣ በእኔ ውስጥ ያላችሁ አጋንንት፣ ሰይጣናት፣ ክፉ መናፍስት በሙሉ ታሰሩ ብለህ በጅምላ ካሰርክ በኋላ ነው። በተለይ እናትና አባቴን የገደልክ እኛ ቤት ውስጥ ያለ የዛር መንፈስ እንደዚህ ያረክብኝ ብለህ በተለይ ብለህ ትቀጠቅጠዋለህ ማለት ነው።